ነው የሚችለው። ሌላ ነገር አይችልም። ልጁ ማይም ነው። እኔ እሱ ምክንያት ይሆራል። ፍቅር ሁሌ ፊኛ ዛሬ ልክ እንዲያገባ ሰው ቀብረር ብሎ ጥቁር ቀበቶ በደንብ ለብሷል። ልጅቷ ደግሞ ማለት ነው እሱ እንደዚህ ከሱ ጋር የሚያምረው ቱታ ቆንጣ ነው እንጂ እሱ ትልቅ ሰው መስራት ያ እኮ አዎ፣ ለዛም እኮ ነው የምልሽ እኔ ቆንጆ እኔ የጻፍኩት ግጥም አለ። የብሩክ የጻፍኩት ግጥም ላንብባችሁ። ቆይ እስቲ አንብቢ። አቶ ብሩክ ያለማየሁ ልጅ የዓለማየሁ ልጅ ህይወት ታሪክ ነው የሚያነባው። ሂጂበት ጋይስ ታፕታፕ ሊንክ አለ። የህይወት ታሪክ ሂጂበት ሙሽ የተወልዶ እናትና አባት ከሙሽ የታበረና ከዓለማየሁ ሲሚ ድምፅሽ ሲሚ ፍቅሬቲ ድምፅሽ አይሰማም ወይ? ቀይሪ ወይስ በደንብ አውሪ። ድምፅሽ አይሰማም። መጥጤ አሁን አይሰማም። አረይ በደንብ አይሰማም። እሺ አሁን አይሰማም። የምር ልሰከር ቆይ በኋላ ልሰከር እዚህ ደብቄ ያለው ትንሽ ቆይ። ድምፅሽን ቀይሪ፣ ድምፅሽን ቀይሪ። ጦሶ ፎራ ድምፅሽን ቀይሪ። ይመላጣልሽ ድምፅሽን አይታይም። ቀይሪ ድምፅሽን በቃ ድምፅ አልቀይርም። እናቴ ድምፅን አልቀይርም። እሺ የማን ሰርግ ነው? ድምፅ ሊቀይር እንኳን የማቱ ሰርግ መሆን አለበት። ይሄ ጅልጥ ኡፍ ፍቅር እኔ እህትሽ ሞቼልሽ መጣሁ። ሊበሉ ይደርሳ መጣሁ። ምን ሆነሽ ነው? እናንተ ብዙ ወንድ ማል ገብቼ ታንቄ ነበረ የወጣሁት። በስ አሁን ሳሚ ድምፅ ይሰማል። ሄይ በእናትሽ ቀይሬ ይሄ ድምፅ አሁን ይሰማል። ያስተጋባል ሰኑ ማለት ነው። ወንጀለኛ ሰላም ሁሉ ቦታ ገቢ ኃይልን ሰደቡና መጀመሪያ ከነሱ ጋር ሰላም ፈጥሬ ገብቼ ነበር። ሃይሚን ሊበሉኝ ብሎ ከርጎ አስወጡኝ። ሰላም ሃይሚን መጀመሪያ ሲምኛ እኛ እናንተ ሁላችን ሰላም እንሁን። እነሱ ድራማ እየሰሩ ነው። እሱ ብሩክ ለምንድን ነው እሱ ራሱን የሚያዋርድ ስራ የሚሰራው? እሱ ራሱ ለእኔ ተሰምቶኛል ምናምን ያሉ ልጆቹ የብሩክ ፕሮፋይል ያደረጉ ብሩክ ላይ ተነሱና ልጆቹ እንደዛ አትበሉ ሃይሚ ራሱ ማለት ነው ክብር አጣቂ ምናምን ሲሉ እነሱ ከነሱ ጋር ስድብ እናንተ የሃይሚ ጥፍሮ ቆሻሻ አትደርሱ። እናንተ በጣም ጭሌ የሌለ ስድብ ነው። ማን ነው ይሄ? በድምፅ ይሰማል ግን ውሃ ሙሉ ስልክ ውስጥ ገባ። በትልቁ ተቀመጭ ባክሽ። አንቺ ምንድን ነው የሚታወር? ድምፅሽ አይሰማም። ሲጀመር ኮተት ነው። ቀርቀ እያለ ነው ድምፅሽ አይሰማም። ወላሂ ላዝም ድምፅ አይሰማም። አይሰማም። እንዴት ነህ ቤቢ? ማይ ቤቢ እንዴት ነህ? አሁን ይሰማል። ሰኑ አሁን ይሰማችኋል ሁላችሁ? ይሰማል። አሁን ግጥሙን ሂጅበት። አሁን ሂጅበት የኔ ፍቅር። አሻገል ስራራ ታገልቱ የግጥሜ ርዕስ ብሩክ አለማየሁ ከቡታጀራ እሺ ሂጅበት። ቡታጀራው የወንዶች አንቺ ማለት ለኛ ጀግና ከሆነሽ ድሮ 2016 የሴቶች ተመሳለት 2018 የሴቶች አለቃ እንዳው ደግሞ ሃይሚዬን አስቀናለሁ ብለክ ዶርፊንን አመጣክ። አሁን ደግሞ አሁን ጭራሽ ብለ ፎቅ አማርኛ ጠፋብኝ ብለ ደግሞ አሁን 12 ፊኛ አመጣክ። ጭራሽ
ይሄ ለአንተ ክብር ይመስላል? ምን አይነት ሰው ነክ? ሲያይን ቀብራራ ጸጉሩም ያምራል፣ ቁመናው ያምራል፣ ግን ምን ይሰራል ውስጡ ባዶ ነው። አንተ ከላይ ቀውስ ከታች ቀውስ ምንድነው የሚያስቅሽ? ምንድነው? እኔ እያነበብኩት ሁላችሁም ኮፒ ሊንክ ሪፖርት ሼር ፍቅር ሂጅበት። አዎ ትክክል ነው፣ ትክክል ነሽ አንቺ። አንቺ በትልቁ ተቀመጭ የኔ ቆንጆ፣ ሂጅበት። ሞት አድርጉ ጋይስ። ማሳቅ ትልቁ ላይ ምን ታምር ሰርቼ ነው ትልቁ ላይ የሚቀመጠው? እዚህ ሊቀመጥበት። አንቺ በትልቁ ከተቀመጭ ፍቅር በእናትሽ ምን ሆነሻል? ኔትወርክ ሲያረግ ልታይ ነው። ኖ በትልቁ ተቀመጭ። ጋይስ ቅሉት ታፕ 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 ሲታወራ ቅሉት ቂጠሽ ለማየው ይወዳል። አንተ ብቻ ታድርጉ ጋይስ። በፍቅር ሚሊዮን አካውንት ነው አንቺ። አው ሞት ብሩክ ለማየው ወንዶች በላይ የሴቶቹ በታች የወንዶቹ በላይ የሴቶቹ በታች የወንዶቹ በታች ከሴቶቹ በላይ እንዴት ነክልና ፍቅሬ እንቀባበል። ፍቅሬ ላግዝሽ። ተጋገዙ። ፍቅሬ እኮ የማዶ ደግሞ ማለት ነው በትልቁ አንቺ እኮ አይታየም እንደዚህ ኮበይ ከሞት ወጥተ በያያስ ብሩክ ለማየው አንተ የሰራው ስራ ምን ያደርጋል? መልሰህ ለአንተ ጽጽፍ ሆነ እችን ደርፊኖ ሃይሚን ለማስቀናት ብለህ አመጣክ መስሎክ ነው እንደ ሃይሚን ልትቀና። ሃይሚ ደግሞ አሳየች የሴቶቹ ጀግና። ሌላ ሴት ቢሆን እሺ ብሎ ይቀበላል። የኛ ጀግናችን ሃይሚ የቀጥልበት። ጉቡ ደግሞ ማለት ነው ሁለት ሃይሚ ያስጣል። ሴት ሲያመጣ ቁጥር ነገሮቹ ይበዛሉ። የኔ አባት ሁፓ ስንት ብር ነው ከስራ አለ ዛሬም። ከዚህ በፊት ኪሳራ ማን ይከፍላል ስል ዘንድሮም ላንተ የኪሳራ አመት ነው። አሁንም ዛሬ ደግሜ ከስራ ችግር የለውም። አንተ ላይ ስትገባል ለይቶቹ ሼር አድርጉ ስትል እኛ ሼር እናደርጋለን፣ እነሱ ያወርዳሉ። አንበሳ መልሰህ ትሰድባለህ። ዛሬ ደግሞ የኛ እንቁ ቤተሰቦች ሁማ ያሁኑ ፋሚሊዎች አለክ ብላል። ከየት አምጥተህ ነው እንደዚህ ያልከው? ገደል ግቡ ያልከው ቀኑን ረስተሃል። አንተ ግን ምን አይነት ሰው ነህ? ያወራኸው የምትረሳው የበላኸው ሰው ነህ። ምንም ነገር ማታውቀው ሃይሚዬ ደግሞ ስራሽን ጀምረሻል። እኔ የት ልሂድ? ያንቺ ተጀምሯል። ከዚህ በኋላ እኔ ቲክቶክን አልገባም፣ ዩቲዩብም አልሄድም። ያንቺ ስራ ከተጀመረ ሀገሩ ይቀሰቀሳል። አብይ አህመድ ከወንበሩ እንኳን ወደ አስተያየት ወደ ምድር ይወርዳል። ያንቺ ስራ ከተጀመረ እንኳን አይቆምም። ለሰው ኦኬ፣ በራስሽ አበላስሽ በራስሽ ታስተካክያለሽ። ሃይሚዬ አንቺ ሌላ ሴቶቹ ቢሆን እሺ አንተ መታል እቺ ልጅ አሁን ካንተ ጋር ምንም ነገር የለም እሺ ብሎ ይቀበላል። አንቺ ግን ማለት ነው ከህርክም ህርከይ ወጣል ብለሽ ጥፊው ያምራል። ሁለተኛ ጊዜ ስትመጪ ማይንዬ ከዚህ በኋላ ጉንጭህን አይደለም ልጆቹ ይስማሉ ይድናሉ። ስለዚህ ጉንጭህን ሳይሆን ማማሲያ ይዘሽ እጁን እግሩን ከንፈሩን ጭምር ምቺ የኔ ውድ እህት። አንቺ ደግሞ ዛሬ እንዴት ነው የምታምሪው? አበባ መስለሻል ከከፍቶቹ ፊት
ብሩክ ያመጣው ሚስት ናት ብሎ ያመጣው ሴት ለአንቺ እናት ታክላለች። እሱ እንኳን አባትሽ ይሁን። ከዚህ በኋላ ከህይወትሽ አስወጣቸው እነዚህ ፓንጋሎች። ከዚህ በኋላ ከህይወትሽ አስወጪ እነዚህ ፓንጋሎች። መጡ ሴቶችም እንደሱ ናቸው። ስለዚህ አንቺ ማለት ነው በርተሽን ስራሽን ስሪ። ከዚህ በኋላ ካንቺ ውሳኔሽን ማየት ነው እንጂ አትከፊ። እናት እልፍ ስትይ እልፍ ይገኛል። እሱ ደግሞ ልማዱ ነው ሴት ማመጣው። ከዚህ በኋላ ሌላ ሴት ቢመጣም እንኳን አንቺን ለማስቀናት ነው እንጂ የለም ሌላ ነገር። እሱ ሲሄድ እነሱ ከፍተው ይሰጣሉ። ለካ ሃይሚ ናት ብሎ ዋጋሽን ያኔ ያውቃል። እዚህ ቲክቶክ ውስጥ ሰይጣኖቹ አሉ። እኔ ሲያነባው ምን ያስቃቸዋል? እኔ ደክሜ ሳነብ እናንተ ምን ያስቃቸዋል? ና ይጨምራል። መቼ አይተሽ ነው? ገና እንሄዳለን። ታኒዮ ኦዲዮ ጋር እኔ አልሄድበት። አንቺ በይ ሂጂ አንቺ በይ። ስሚኝ ነጋ nena koyyike shaahettana giiri hachi qassi nenaara ta ufayssayta dastay nenaara kiis gaareegan kay jibbe xaawo madada እንዳረሺ እሱ መጨረሻ ፓርቲ ልጅቷ ምን ልታደርግ ነው? ውስጥ ልታስገባ ነው ወይስ ምን ልታደርጋ ነው? ጦስ ፎራ ምን ሆነ? ምንድነው ደግሞ የአልማዘን እኮ መሰለ የእናቴን ጦስ የአርሰናል እንትን ኳስ ይመስላል። የምሬን ነው። ቡጋለ እንደዚህ ብሎ ሴት ቀይሮ ሴት እምቢ ሲል መጨረሻ ላይ ሃይሚን ደስታዬ ካንቺ ጋር ነው አለ የመጣ ልጅቷ ደግሞ እሱ ማሪ መነጽሩ እንደቀደም ፍቅር ጦስ በይ ሂጂበት ጋር ቦታን እንዴ እኔ በጣም ዛሬ ስሜታዊ ሆኛለሁ። እኔ ላሞቹን በጎቹን ሰድቤ ነው የመጣሁት። ላሞች ናቸው ፍየሎቹን አዎ ጦስ ቡሪታ ይላል አይዛ ዝም ይበሉ እናንተ ደግሞ ይላል ያሽ ፍቅር ሞት ለማሬ ክራሮ ነው ካንቺ ሌላ ማነው ሞት ያደረገ? ሂጂ ወደዛ ስፎራ ሞት ነኝ አንድ ቢቆይስ ምንድን ነው? አንቺ ደግሞ ተባቀረ ሞት አይደለም ማለት ሞት አይደለም። እናንተ ሰው አታስገቡ። ሰው ስታስገቡ እኮ ነው እንደዚህ ቤት የሚወረወረው። ከታች ጻፍኳት ልጅቷ ማለት ነው። ቦልከት እሷን የቦጋለ አፍቃሪ ናት። ቦልከት ይሁን ቱ ፍቅር ለሃይሚ ግጥም ያ ሃይሚ ሲነበበና ራሱ ከለዝ ቡጋሌ ከፈለገ ይዘው ቡንኬ ሰቋ ያላ እንደ ልጅ ብሩኬ ብሏል። ዞረ እንዳንቺ አይነት ሴት መጥቶ ማላገኝ እንዳንቺ አይነት ሴት ዞረ ይሰጣሉ። ስለዚህ ስመጣ ሃይሚ ደግሞ እኔ አንተ ካንተ ሰናይት ሙይት አድርጊ። የራስሽን ይጮሃል። አንቺ ሸቀላ ኮንሽ ሌሎቹ አይደሉም። ሙይት አድርጊ። ስራሽን ሰርተሽ ፍቅር ሰኑን አትነኪያትም። ሰኑ ሸቃላ አይደለችም። ራሱ ዶክተር ናት። ምን ማለት ነው? ማይም ዶንቆሮ ነሽ አንቺ ወራዳ ቅልዘ ማይም አጃ ሰኑን እንዳነኪ ዶክተር መሆኑን እንዳረሺ ይሄ ወለባ ብሬቦ ዶርኪዘት ነው
በእናትሽ በጣም ኔትወርክ ነው ኔትወርክ ነው ማርያም። የቦጋሌ ሚስትና እቺት አንድ ናቸው። ቦጋሌ እንዶ ገንዘቡን እንዴት ነው አሁን? ገንዘቡ ብዙ ገንዘብ ሆነ። ፊኛ በዛ ወይን ይሄ ፊኛ ቆይ በነፃ ነው እንደሚሰጠው ወይ? የባለፈው አልተበላሽም። እሱ ራሱን ይመስላል። እሱ ራሱን ነው የደከና ማስመሰል እኮ ነው። ዛሬ ግን የተፈጠረ ነገር ሰኒ ሳታይ አመለጠሽ። ምን ተፈጠረ? ቆይ ስሚ፣ እቺ አጠገባለች ሲማር አልነግርም። ያኔ እሷን ቀይር መሰለኝ መጣች እና ከዛ እነሱ መሀል ላይ ገብተው እንደ ሎርማን ሰው በቃ መጀመሪያ እንስማማ ምናምን እያሉ ነበር እያሽቃበጡኝ እና በኮሜንት እየሰደበን ነበረ እና ከዛ ልኩን ለብቻ ማለት እነሱ ስንት ናቸው? እሷን ለብቻ ልክ ጥቅጥቅ አደረገችና ከዛ እንዴት እንደሱ እንጫጩ ብታይ ማርያም እነሱ እኮ ቀይራችሁ ሄዳችሁ አንጫጭቁ። በጣም እኮ ነው የሚንጫጭቁ። ኧረ አልቀየረችም። ሃይሚ ፕሮፋይሉን ቁጭ አድርገ ማርያምን ይሄ እኮ ሌላ ነው። እነሱ ስራ ነው የሚሰሩ እንስማሙ ምናምን እያሉ ነው። ያምን ይሻላል ከነሱ ጋር እንደ ኖርማል ሰው ሆነ በቃ ታውራለች። እነሱ ከዛ መጨረሻ ፓርቲ ላይ የሆነ ሃይሚን ናኩ እነሱ ማለት ነው። ከዛ ሃይሚን ስነኩ ማለት ነው። እሷ ለብቻ የወንዶች ዳይፐር ያላለች ነገር የለም። ጌታ ምስክር ይመችሽ እና መሀል ላይ ቁጭ ብለን እኮ ደግሞ ሆድ ያቦን በቀል ያወጣል ሰው እኔ እስከ ዛሬ እኔ ላካ ልጅቷን ነው እንዴ? ወይኔ ይሄ ቦጋሌ እንዶ ዛሬ ቀበቶ ታጥቆ የሄደው እንዶ ፈጣሪ ያውቃል። ልጅቷ ጋር ተኝቶ ነው እንዴ? ማታ ብዙ ነገር እያወራ ነበረ፣ እያሰበ ነበር። እሱን እየሰደቡ ነው ደግሞ ዛሬ። እሱን ራሱን ያስከብርም እንዴ? ምን አይነት ብር ዋጥተን እሱን ራሱ እየረገጡ ነበረ እኮ ማሪ። እሱን ራሱ እየረገጡ ብር ዋጥተን ጸበላል ይወጥ ራሳችሁ መጀመሪያ ጸበል ይግቡ። ምን አይነት አሸከት ተሰብስቦ ማስገባት አለበት። ትክክል ናችሁ። ማታም ትላንትኛም ተኝቷል ከሷ ጋር። እኔና እሷ ተኝተን ብዙ እያሰበን ነው እያለ ነበረ ቦጋሌ። አሁን ይሄ ነገር ማለት ነው። አሁን ማርያም ይመችሽ። የራድ ሄደች ምን በቃ ልኩን ነግረው ላሽ አሱ ማጠገሽ አለች። ማርያም ይመቻል። ነው 10-1 10 ናቸው። 10 ማሮች አሁን እኮ ሌላ ሊያመጣ እኮ ነው። አንቺ ላቭ ካየት ነው ሲጀመር። ላቭ ካየት ነው። እስቲ ላቭ ካየት ነው እና ያት መጀመሪያ ከኔ ይሄ ሪካርድ ተቀጣ ካይሽ ማለት ነው። ሽንትሽ ነው የምትለቂ ራስሽ ካየት ነው። ከላሞች ነው ዛሬ። ፊኛ ምንድን ነው? ወይኔ ፈጣሪ ትግስቱ። ፊኛ ከፍቅር ይዟል ልጁ በጣም ፊኛ ቀርቅሮ ብሩኬ ማለት ነው። ብሩኬ የምር እሱ በጣም አሁን እሱ የሆነ አራዳ ይመስላል፣ የሆነ ነገር ይመስላል። እሱ ግን ወራዳ የሆነ ሰው ነገር የሆነ ጭንቅላቱ ወራዳ የሆነ ያፋራ ነው። የምር ነው። ይሄ ልጅ ገጠር ወስዶ አንደ ዝም የሆነ ድሮ ሞተራ አስተሳሰብ እንደ ህፃን ነው። ህፃን ልጅ እንደዚህ ያስብን ሲጀምር ምን በህይወት አንደ ላውራ። ከዚህ በኋላ ስሙን እንቀይር። خلاص ጅል ወደዛ ውጪ ከቤት የአባቴ አምላክ ይዝጋሽ። እኔ ማለት ድሮ እሱ አሁን ብሩክ ዛሬ እንደዚህ አድርጎ ሲመጣ ልጅ ወደዛ አታሽቃብጪ። ምን እናድርግ? ሃይሚን ተዘቀዘቀች ብሎክ ትደረገልሽ። አርፈሽ ተቀመጪ። የመላጣ ልጅ ምን እናድርግ? ሃይሚን ተዘቀዘቀች ብላለች። ሄጂና ሪፖርት አድርጊ። ሰው ሌላ ብዙ ሰው እንዲገባ ወይ ኮፒ ሊንክ አድርጊ። ሂጂ ፍቅር ግጥም አንብቢ ያለው ውጪ ማሬ። እሺ ቆይ የብሩክ ነገር ልንገርሽ። ዛሬ የተዘቀዘቀ ብሎክ ትደረጋለሽ እየነገርኩ። ወይኔ ጌታ እንዴት ላውራ ጌታ። እነዚህ ልጆች ወይ አንተ ንቀላቸው ወይ ፈውሳቸው።
አውሪ እባክሽ ፍቅር ስርዓት ያዥ ሰኑን ክብሪ እንጂ ምን አይነት ሎን በጣም ነው ጦሳ ለፍቅር እንደምታይጭ ሂጂ ደንት ከሱ ደንታይጭ ድገነ ሚዘን ራሱ አባት ይሄ ልጅ ነው ብሎ ያውቃል። እኔ አሁን ዝም ብዬ ሲያወራ ሰው አይገባም። ደንታ ያያ ወቀራቱ አከል ሰፈራ አሰኖ ሲይ በተለንጠ ሰጥያሲ ባይዲ ሀጋው ይዝባሪ ሰው አስተሳሰብ ብሎ ይሆናል በፈጣሪስ ነገር ብሎ ዝም ይላልቁ አንዴ ላውራ የምሬ ነው። እኔ ያልኩት ነገር ምንድነው እየተረዳሁት ዛሬ ከዛሬ ቪዲዮ የተረዳሁት ነገር ድሮ የሆነ እናንተ አምስተኛ ክላስ ወይ የሆነ ከይሄ ምንድነው የሆነ ይሄ እንትን ስትማሩ ማለት ነው የሆነ አንዳንድ ልጆች ማለት የሆነ 500 ብር የሚቀበል አንገት ብር የሆነ ነገር የሰጠ ሰው አመቱ ሙሉ የሚከታተሉ ወንድ የለም። እንደዛ አይነት ወንድ ነው መሰለኝ የሆነ በቃ የተማረ የሆነ የድሮ የገጠር ልጆች ማለት ነው። የምር አሁን ሸንኮራ እንኳን ከጋበዙ ማለት ነው ይጠይቃሉ ወይ የሆነ ነገር። አሁን ይሄ ምንድነው ያሰብኩት ብሩኬ የሰው ልብ የሆነ በፉፋ አይመለስም የሰው ልብ ይሄን ደግሞ በሴት አይመለስም። ከሱ የተረዳሁት ነገር የሆነ ማይምነት ነው ነው የተረዳሁት። አሁን እሱ ጋሽየን ይዞ መጥቶ ወይ ሀብን ይዞ መጥቶ ልጅቱ እዩ እርጉዝ አይደለችም ደግሞ እኔ እንደዚህ ለማድረግ ነበረ ብሎ ያሰበው ነገር ከተናገረ በኋላ ሃይምን ልትመለስ ትችላለች። ከማንንም በላይ አይደለችም። ትናንትና እንኳን ብላለች፣ ዛሬ እንኳን ደግማ ብላለች። እኔ አንተ እንደዚህ የኔ ልብ መስረቅ ወይ ከኔ ጋር እንትን ለማለት ሴት ልጅ ጋር መሄድ አይጠበቅበትም ብላለች። እሱ አሁን ሴት ልጅ ጋር ሲሄድ የራሱን ክብሩን ጥሎ ማለት ነው ክብሩን ራሱን ርካሽነቱን እሱ ምን አይነት ወንድ እንደሆነ ያስታውቀው ማለት ነው። ፉፓ ደቅኖ ደግሞ ዛሬ ምን ይላል? ከሷ ጋር ያለው ነገር እናወራለን። እሷን ለማስቀናት ነው እንደዚህ አይነት ነገር ያደረኩት። እነ በረበር ውሸት ነው። ለምን እንኳን እሱ ለማስቀናት ቢሆን ያስበው የሳምንት ጓደኛ አይነት ቻላለ መሄድ ኦሶፎር ይሄ ምን አይነት ደነዝ ደደብ ነው ይሄ ፋራ ሰገጤ የሳምንት ጓደኛ። ሁላችሁም የተሰማችሁ ሙት እየከፈታችሁ ሲጨርሱ ሀሳብ አስተያየት ሁላችሁም አውሩ። ዛሬ እውነት ዛሬ የሚገባሰብ ከጨረሽ ሞት አድርጊ መላጠን ከጨረሽ ሞት አንቺ ብቻ ነሽ እንደሚጀምር ይሄ የአንቺ ቤት አይደለም። ለምን ታወሪያለች አንቺ ሰካራ? ሞት አድርጊና ቁጭ በይ ሹሃይዳ ሮከ ደብሮ ለሰከላ ማልቸለ እኔ ሃይመና ምክንያት ደብሮን ሞት ሰፎራ የምርሽ እናንተ አውሩ የምርነት ፍቅሬ ተናጭ ይሎ ይራጋ አንኮና ተጨየረ ከሰራ ያስጦስ በይን ትባ ከየት ነው ብሩኬ ቻፓና ያንቺ ቻፓ አንድ ነው። የምሬ ነው ወስኛለሁ። የብሩኬ ቂጥ ዛሬ ምን ሆኖ ነው? ኮንፊደንስ የላትም። ሶፋ ላይ እንዴት ነው የምትቀመጠው? በኮንፊደንስ አትቀመጥ። ጦታ በርጫ እንዳታይ ነው ወይስ ምንድን ነው? አልገባኝም። እንደዚህ ራሷን ስግጥ ብላ ተቀመጠች። የብሩኬ ህይወት ይሄ ነው፣ የሃይሚ ህይወት ይሄ ነው። ይሄው ይጨልማና ኖ ለሃይሚ ብርሃን አለ መሆን አለበት። የምንጨለማ አይደለም። የምንም ብሩኬና ሃይሚ የለም። የምንም ብሩኬና ቆይ ሳኒ ማርያምን ቆይ እንደ ዋቂ ሰው አሁን እናወራ እዚች ጋር ማለት ነው። ቆይ አንድ ሰው አንቺ ፍቅር ሙት አርጊ ሲጀመር ኦኬ። እንዴት ነው አንድ ወንድ ልጅ የፍቅረኛ ከሌላ ሴት ጋር አምጥቶ ወደ እኔ ትመጣል? ምን አይነት እንደዚህ ጅል አስተሳሰብ! እንደ ህፃን ራሱ እንደዚህ ያስብኝ በጌታ ምስክር። ምን እንዴት ነው የሚያስበው? እንዴት ተገልብጦ ነው ወይስ እንዴ? አልገባኝም። ማርያም እንዴት ነው አንድ ሰው ቆም ብሎ በቃ የሆነ ነገር ከሚቾክይ ማለት ነው የሆነ ነገር ቆም ብለሽ ወደ ኋላ ተመለስ ማየት ነው እንጂ መሮጥ አያስፈልግም። ለምን ለኔ ወደፊት ህይወት አጋሪ ናት የሚለው ሴት ከሴት ሌላ ሴት ጋር ማስቀናት ራሱ ይሄ ሌላ ጥፋት እኮ ነው ሲጀመር። እንዴት ነው የማያስበው ሲጀመር? ችኩል ዝም ብሎ መሮጥ ወይኔ! ኧረ ጦጦ የሚጠባው ህፃን ይሻላል። ባይዘው አንዳንድ ሰው ቁመንና ብቻ እንትን ነገር ነው ማሰብ ዜ እንደዛ እሱ ማለት ነው። የምር እሱን ነገሩን ማስረዳት አይችልም፣ ንግግር አይችልም። ለዛ ነው ውዴ ሀቢብቲ ይሄን ማድረግ እንደዚህ አትበሉ። ማርያም ሁሉም ሰው ይችላል። በዚህ ሰዓት ጊዜ የሰነጠለ ዘመን ነው። ምን የፍየል እሱ ካልቻለስ እሺ ምንድን ነው የምታረጊው? እሱ ሁሌ ሴት አምጥቶ እኮ ለመደ። ለዛ ነው አንዳንድ ክብር የሚባል ነገር አለ።
እንደዚህ አይደረግም። ፍቅር ስራታ በቃ ቆይስ የሆነ ኢማጂን እንደራሳችሁ ህይወት አድርጋችሁ አስማሪያ ፍቅርን ያየሽ ውጤታ የፈዘቀዘቀ ተናርጎ አሁን እናንተ ህይወት እንደዚህ አይነት ነገር ቢጋጠም ምንድን ነው የምታደርጉ? አራት ህይወት የእነሱ ነገር ቁም ነገር ነው ብለሽ እንትናለሽ እንዳታወሪ የኔ ቆንጆ ዝም ብለሽ አይ ነው አውቃለሁ እኮ ግን እኔ እንደራሴ አሁን ቁም ነገር ወደ መስሎ ስጄ ነው የሚያወራው ገባኝ። አሁን እንደዚህ አይነት ወንድ ልጅ አሁን ባክሽ ሁለቱም አውቆ ነው ውዴ፣ ጸጥ በይ አትጨናነቂ። ሁለቱም አውቆ ነው ወደ አንቺ ሁለቱም ልክስክስ ናቸው። ዜሮ ይግቡ ምን አገባው? ፍቅር ሂጂበት ማሬ። ምን ይባላል አሁን? ምን ይሉታል አሁን? ሶሻል ሚዲያ ላይ ነገ ተገለብጥ ፍቅር ተሰቶራ ለላሞች መሆን አለበት። ፍቅርን ያየው እንግዲህ ዶዮ በጮገራ ተሰቶራ ይሄ ሐሰን ተብዮ ደግሞ እኔ ቤት ትልቅ ነው እና ተቀመጥ የራሱ ይሄ ፓንቴ ሌላ ሀቢ ሰን ዝም በይ ማርያም። ሐሰን ለምን መጣው ማለት ነው? ከኔ ቦታ አንተ ሰው አስገብኒ ልወጣ ነው። እሺ ሌባ ሰርቀው ነው። ሐሰን እኮ ሌባ ሰርቀው አልቅሶ ከሚና ከብሩከ ነው ለምነው ያውሰብር ሌባ ሰርቀው እኮ ይሄ መላጣ ጅልት የጅልት ዘር ይሄ ሐሰን ነው። ማነሽ የምትባል ሴትዮዋ ደግሞ እኔ ቤት ናት ተናለ ቆጣች። አሁን ቡርታ አናቱ ላይ ትወጣለች። ቆይ ጸጥ በል። ዘመነ ሰው እንደዚህ እንትን አርጓ ቡርታውን ትሄድበታለች፣ ትናዳለች። ዛሬ ኮሜንቱን አይታችኋል ጋይስ? እንዳለ ይመቻችሁ ኮሜንት የምራችሁ ጨናነቁ። በቃ በንቀት ጸጥ ብላችሁ ማነሽ ቡቡቲ ማለት ነው። አሁን ቦጋሌ መጨረሻ ፓርት ላይ እየተሳሳሙ ከንፈር በከንፈር ከልጅቷ ጋር ይህ ጸጉሩ እየተሻሹ ታኝቷል። ይሄ ሶፋ ላይ ቦጋሌ ወጣው እኮ እሷ ረሰኑ ትልቅ ከባድ ውሸት ነው። ውሻ ማለት ነው። ሱሪ ነው እንኳን ሲጀመር አይቻለሁ። ኖ ሱሪ ብቻ አይደለም፣ የምሬ ነው። ኖ ሱሪ ሳይሆን ሰንዬ ጌታም ማለት ነው። የምሬ ነው። እሱ ሲነሳ ሲሄድ ማለት ነው፣ በራፍ ድረስ ሲሄድ ማለት በደንብ ይሁን። ሱሪ ሁላ ይቃ ቆሟል። ቡርታ እግዚአብሔር ዝም ነይ ውጪ እንዳታወርድላለሽ እንዴ? ምንድነው? ለብሩክ ይቃ ወገንሽ ነው የምታወሪ? ማነሽ? ምንድነው? ተውሰፉ ላይቃው ነው የምታወሪ? ያምሻል እንዴ? ዝም በይ እባክሽ። እንደፈለገ እንደ ልቡ አድርጎ በኋላ ይሄ ሁሉ ውሸት ነው። ቡርታ አንቺ ሲሪየስ ወስደሽ አትጨናነቂ ማረ። እሱ አውቆ ነው እነሱ ለቃል ሁሉም ስራ እየሰሩ ነው። እባክሽ አውቆ የለም አውቆ የምር እኛ አናውቅም፣ አንቺ አታውቂም። ስለዚህ ከሰውን እንደዚህ እንትናችሁ ማረ። ሲሚኝ ከሴት ጋር ስተኝ ሰው ምስክር ያስቀምጣል። ምን ማለት ነው? እንድታይ ነው። ይቃም አንድ ላይ ሲያደርጉ ሰው እንዲያይ ነው። ምስክርነቱ የሚታየው ሰው እዛ ቆሞ አትናደድ ማለት ነው። ታኑ ደግሞ አንቺ ሞቅ አታርጊ። ምን አድርገሽ ቁጭ በይ፣ ሞይ ታርገሽ ቁጭ በይ። እኔ ስሜት ልጨርስ ማፍቴ ነው መሰለ ማውራት። ዝም በይ ቡርቴ አንድ ነገር ተደረግሻት እንጫጭ ማለት ሲሚኝ ቡርቴ ማለት ነው። አጠገቡ ላይ ሳይ አስቀመጣ ማለት ብዙ ሰው አለ ያለ አንላቀቅም ካለ እሱን የሆነ ሰው እንትን ያደርጋል። አይደለም ምንድነው? እጁና እግሩ ይዞ ነው እንደ ሰው የሚያግዙ ይመስለኛል። አላቅም። እሱ ከላይ ሲወጣ ውሻ ሲጀምር ምንም አቅም የለም። እንደዚህ ቦርኮ የሆነ ሰው የምሬ ነው። ምንም አቅም የለም። ሁላ ይቃ ሁላ አይነሰው አኩ ዝም ብሎ ነው ከሴት ጋር የምራምደው። የምሬ ነው። ሲያበር ጋንቺ አፍ ይስጋል ትልቁ ላይ ተቀምጬ በቪዲዮ ወጥቼ ሲያበራ አዋ ሰው አጠግቦ የሆነ